ሰላም። ዛሬ የምንገባበት ርዕስ ትንሽ ጭንቅላት የሚያዞር ነገር ግን በጣም አስገራሚ ሐሳቦችን የያዘ ነው። ስለ ፍጻሜው ዘመን የሚተነትኑ ምንጮችን ነው የምናስበው። ብዙ ጊዜ እነዚህ ርዕሶች ሲነሱ ስለ ፍርድ፣ ስለ ቅጣት፣ ስለ አስፈሪ ነገሮች ነው የሚወራው። ነገር ግን ዛሬ በእጃችን ያሉት ጽሑፎች ነገሩን ከተለየ አቅጣጫ ነው የሚያዩት። አንድ ትልቅ ስነ መለኮታዊ እንቆቅልሽ ለመፍታት ይሞክራሉ። ይኸውም እግዚአብሔር ፍጥረትን ከኃጢአት ለአንዴና ለመጨረሻ ጊዜ እንዴት ሊያጽዳው ይችላል? ግን በተመሳሳይ ሰዓት የፍጡራንን ነጻ ፈቃድ ሳያጥፋ። አዎ፣ የውይይቱ ዋና ማዕከል እሱ ነው። ነገር ግን ምንጮቹ አንድ ተጨማሪ ንብርብር ይጨምሩበታል። ይህም የሁሉ ሂደት የፍጥረት ሥራ ራሱ እንዴት እንደሚጠናቀቅ ያሳየናል ይላሉ። ገና ያልተዘጋ ምዕራፍ ነው ብለው ነው የሚያቀርቡት። እንደ ጽሑፎቹ አቀራረብ ፍጥረት የተናቀቀው በሰባተኛው ቀን ሳይሆን የፍጥሯን ነጻ ፈቃድ ፍጹም ሲሆን እና ኃጢአት ዳግም እንደማይነሳ ሲረጋገጥ ነው። ይህ በራሱ ትልቅ ሐሳብ ነው። እንግዲያ ምንጮቻችን እንደሚሉት መልሱ በሦስት ተያያዙ ክስተቶች ውስጥ ተደብቋል። የመጀመሪያው ትንሣኤ፣ የመቅደሱ መንጻት እና ሰባቱ መቅሰፍቶች። እስቲ ይህን ሰንሰለት አንድ ባንድ እንፈታው። ከመጀመሪያውን ጀምር። ጽሑፎቹ እንደሚሉት የፍጥረት ሥራ ሙሉ በሙሉ ያላበቃው የፍጡራን ነጻ ፈቃድ ፍጹም ስላልሆነ ነው። ይህ ምን ማለት ነው? ፍጹም ነጻ ፈቃድ ስንል ምን ማለታችን ነው? በጣም ጥሩ ጥያቄ ነው። እዚህ ላይ ፍጹም የሚለው ቃል ከስህተት የጸዳ ማለት ብቻ አይደለም። ምንጩን የሚገልጸው ይህ ማለት ፍጡራን የእግዚአብሔርን ፍቅርና ፍትሕ በተመለከተ ምንም አይነት ጥርጣሬ ሳይኖራቸው እርሱን በነጻነት መታዘዝ ሲችሉ ማለት ነው። የጽንፈ ዓለሙ ትልቁ ጥያቄ ይሄ ነው። ኃጢአት ዳግም እንዳይነሳ እንዴት እናረጋግጣለን? አንድን ሰው በኃይል እንዳይበድል ማድረግ ይቻላል። ነገር ግን በልብ ውስጥ ያለውን የመበደል ፍላጎት እንዴት ነው የምናስወግደው? የፍጡራን ነጻ ፍቃድ መጠናቀቅ ማለት ከእንግዲህ ኃጢአት የመስራት ዝንባሌም ሆነ እድል አይኖራቸውም ማለት ነው። ከጥርጣሬ ነጻ የሆነ በፍቅር ላይ የተመሰረተ መታዘዝ ነው። እሺ፣ ይህንን የጥርጣሬን ሙሉ በሙሉ መወገድ የሚለውን ሐሳብ እንያዘው። ምክንያቱም ጽሑፉ ይህንን በቀጥታ የመጀመሪያው ትንሣኤ ከሚባለው ክስተት ጋር ያገናኘዋል። እስቲ የመጀመሪያው ትንሣኤ ስንል ምን ማለት እንደሆነ ለአድማጮች እናስታውስ። ይህ በራእይ መጽሐፍ ላይ ለጻድቃን ብቻ ተለይቶ የተጠቀሰ ትንሣኤ ነው። ጽሑፎቹ ይህ ክስተት እንዴት ነው ያንን ፍጹም ነጻ ፈቃድ የሚያመጣው ይላሉ። እዚህ ላይ ነው ምንጮቹ ዋናውን ቁልፍ ሐሳብ የሚያቀርቡት። የፍጥረት ትልቁ ጥያቄ ኃጢአት ዳግም እንዳይነሳ እንዴት እናረጋግጣለን የሚለው ነው። መልሱ ደግሞ በመረጃ ላይ የተመሰረተ ፍጹም እምነት መፍጠር ነው። የመጀመሪያው ትንሣኤ ማለት ያንን ማያዳግም መረጃ በተግባር ማሳየት ነው። ልክ እንደ አንድ ወሳኝ የሳይንስ ሙከራው ውጤት ማለት ነው። ይህንን ትንሽ ብታብራሪልን። እንደ ሳይንስ ሙከራ ውጤት ስቲ ምን ማለሽ ነው? ረሻው ጥሩ ነው ብትሎት ምን ያህል እርግጠኛ ነህ ብሎ ሊጠይቅ ይችላል። ጥርጣሬ ያለ ነገር ግን አንድ ሰው ያንን መንገድ ተከትሎ ከባድ ፈተናዎችን አልፎ በመጨረሻም አስደናቂ ስኬት ሲያገኝ ብታሳዩት ያኔ ጥርጣሬው ይጠፋል። በጽንፈ ዓለም ውስጥ ለዘመናት የነበረው ክርክር ይሄ ነው። ሰይጣን የእግዚአብሔርን ትእዛዛት መጠበቅ አይቻልም፣ ብታብጠጉም መጨረሻው ሞት ነው ብሎ ይከራከራል። ሰማዕት ምስክሮች የሚባሉት ግን የእግዚአብሔርን ትእዛዛት እስከ ሞት ድረስ በመጠበቅ ከዚያም ሞትን በትንሣኤ በማሸነፍ የሰይጣንን ክርክር ውሸት መሆኑን በተግባር ያስመሰክራሉ። አንድ ደቂቃ ልቁም እስቲ። ይህ ማለት እኮ የመላእክትና የሌሎች ፍጡራንን በሙሉ እምነት እና የወደፊት የጽድቅ ሕይወት የተመሠረተው በትንሽ የሰዎች ቡድን በሰማዕታት ጀግንነት ላይ ነው ያለን ነው። ይሄ እኮ ለሰው ልጆች የተሰጠ አስገራሚ ሚና ነው። በትክክል ጽሑፉ አጽንዖት የሚሰጠውም ይህን ነው። የእነሱ ትንሣኤ የእግዚአብሔር መንገድ ወደ ሞት ሳይሆን ወደ ሕይወት እንደሚመራ በተግባር የሚያሳይ የማይካድ ማረጋገጫ ነው። ይህንን ያዩ ፍጡራን በሙሉ መላእክትን ጨምሮ ከእንግዲህ ሌላኛው መንገድ ይሻል ይሆን ብለው አይጠይቁም። ትእዛዛቱን ብንጠብቅ ምን እንሆናለን ለሚለው ጥያቄ ተጨባጭ መልስ ያገኛሉ። የነጻ ፈቃድን ፍጹም የሚያደርገውም የሆነው ከዚህ ክስተት በኋላ ጻድቅ ፍጡራን ኃጢአት መስራታቸውን ያቆማሉ። በቃ የእግዚአብሔርን የፍቅርና የፍትሕ ባህሪይ ሙሉ በሙሉ ስለሚረዱ
በፈቃዳቸው ይታዘዛሉ። ይሄ በጣም ትልቅ ነጥብ ነው። የፍጡራን ልብና አእምሮ ከጥርጣሬ ከጸዳ፣ ያ ማለት የችግሩ ግማሹ ተፈቷል ማለት ነው። ግን ስለ ኃጢአት የተመዘገበው ታሪካዊ መዝገብሳ በሰማይ ስለተከማቸው የክስ ዶሴስ ምንጮቹ ወደዚያ ነው የሚያመሩን አይደል? ወደ እውነተኛው መቅደስ ስርየት? አዎ፣ በትክክል ወደዚያው ነው። ይህ ጽንሰ ሐሳብ ከብሉይ ኪዳን የስርየት ቀን ሥርዓት ጋር በጣም የተቆራኘ ነው። በዚያ ሥርዓት ሊቀ ካህናቱ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን በመግባት የመቅደሱንና የሕዝቡን ኃጢአት የማንጻት ሥራ ይሠራ ነበረ። ጽሑፎቹ እንደሚሉት ከመጀመሪያው ትንሣኤ በኋላ በሰማይ ተመሳሳይ የሆነ ነገር ይከሰታል። እሺ፣ የመቅደሱ ስርየት ማለት ሰማያዊ መዝገብ መዝጊያ ሂደት ነው ማለት እንችላለን። በጣም ጥሩ አገላለጽ ነው። እስቲ እንደዚህ እናስበው። አንድ ትልቅ የፍርድ ቤት ጉዳይ ለዘመናት ሲታይ ቆይቷል። የመጀመሪያው ትንሣኤ ልክ እንደ መጨረሻው ወሳኝ ማስረጃ ነው። ያ ማስረጃ ከቀረበ በኋላ ዳኛው መዝገቦቹን በሙሉ በማየት ይህ ጉዳይ ተዘግቷል ብሎ የመጨረሻውን የጽዳት ሥራ ይሠራል። የኃጢአት መዝገብን ከሰማያዊው መቅደስ የማስወገድ ሂደት ነው። ነገር ግን በጣም ወሳኙና አስገራቢው ነጥብ ይህ ሰማያዊው የመዝገብ ማጽዳት ሥራ በሚካሄድበት ወቅት 7ቱ መቅሰፍቶች በምድር ላይ መፍሰስ ይጀምራሉ። ቆይ፣ ይህ ማለት በሰማይ የኃጢአት መዝገብ ሲጸዳ፣ በምድር ላይ ደግሞ የዚህ ኃጢአት ውጤት እየጸዳ ነው ማለት ነው። ለምን በተመሳሳይ ጊዜ ይከሰታል? በትክክል ምንጮቹ የሚሉትም ያንን ነው። ልክ እንደ አንድ ባለ 2 ገጽ መጽሐፍ ነው። አንደኛው ገጽ በሰማይ ይገለበጣል፣ ይህም የኃጢአት መዝገብ ማውገት ነው። ሁለተኛው ገጽ ደግሞ በምድር ላይ ይገለበጣል፣ ይህም ኃጢአትን ያስፋፋ ኃይሎች ፍርዳቸውን መቀበላቸው ነው። ሁለቱ በአንድ ላይ ነው የስርየቱን ሂደት የሚያጠናቅቁት። ጸሐፊው ይህንን ከራእይ 15.8 ጋር ያገናኘዋል። ጥቅሱ 7ቱ መቅሰፍቶች እስኪያልቁ ድረስ ማንም ወደ መቅደሱ መግባት እንደማይችል ይገልጻል። ልክ በብሉይ ኪዳን ሊቀ ካህናቱ በቅድስተ ቅዱሳን ውስጥ የስርየት ሥራ ሲሠራ ማንም ወደ ማደሪያው ድንኳን መግባት እንዳልቻለ ሁሉ፣ ይህ የሚያሳየው ሁለቱ ክስተቶች የሰማዩ መንጻት እና የምድሩ ፍርድ የአንድ ታላቅ ሂደት 2 ገጽታዎች መሆናቸውን ነው። ግንኙነቱ አሁንም ትንሹ ስብስብ ነው። አንዱ የሌላኛው ውጤት ነው ወይስ ሁለቱም የአንድ ትልቅ ውሳኔ ውጤቶች ናቸው? ምንጮቹ ወደ ዘኍልቍ 35 ይመሩናል። በዚያ እንደተገለጸው በንጹሕ ደም የረከሰችን ምድር ለማንጻት ማለት ለማስተሰረይ የገዳዩ ደም መፍሰስ ያስፈልጋል። ይህ ሕግ ምሳሌያዊ ትርጉም አለው። ምድር በቅዱሳን ደም ረክሳለች። ስለዚህ መቅሰፍቶቹ ንስሐ የማይገቡ ኃጢአተኞች እና ኃጢአትን ያደራጀው ሥርዓት ፍርዳቸውን ሲቀበሉ ምድርን ከዚህ ደም ዕዳ የሚያነጹበት የፍትሕ መንገድ ናቸው። ስለዚህ አንዱ የሌላኛው ውጤት ነው። በሰማይ የመንጻት ውሳኔ ሲተላለፍ፣ በምድር ደግሞ ያንኑ ውሳኔ የሚያስፈጽም ፍርድ ይፈጸማል። ይህንን ለመቀበል ትንሽ ይከብዳል። ፍቅርና ፍትሕ አንድ ናቸው ቢባልም እነዚህ መቅሰፍቶች በራእይ መጽሐፍ እንደተገለጹት እጅግ አሰቃቃይ ናቸው። ውሃ ወደ ደም መቀየር፣ የሚያቃጥል ፀሐይ፣ አስከፊ ቁስሎች። ምንጮቹ ይህንን ፍርድ ከበቀል እንዴት ይለዩታል? መስመሩ የት ላይ ነው? ይህ በጣም ወሳኝ ጥያቄ ነው። ጽሑፉ ይህንን የሚተነትነው እንደ በቀል ሳይሆን እንደ ተፈጥሯዊ ውጤት እና የፍትሕ ማሟያ አድርገው ነው። በሰይጣን የሚመራውን ብልሹ ሥርዓት የምትወክለው ባቢሎን በታሪክ ዘመናት ሁሉ የቅዱሳንን ደም አፍስሳለች። በራእይ መጽሐፍ የቅዱሳን ደም በእጇ ላይ ተገኝቷል ይላል። ስለዚህ መቅሰፍቶቹ ሰማዕታቱ ለዘመናት አቤቱ እስከ መቼ አትፈርደም ብለው ሲጸሉ የነበረውን ጸሎት የሚመልስ የእግዚአብሔር ጻድቅ ፍርድ ነው። ምንጮቹ እንደሚሉት ፍቅር ማለት ጥፋትን ዝም ብሎ መመልከት ማለት አይደለም። ፍትሕን መፈጸምም የፍቅር አካል ነው፣ በተለይ ለተበደሉት። ፍርዱ የፈሰሰው ደም ዋጋ ነው። ይህ ኃጢአት ያስከተለውን ሰቆቃ ዕውቅና መስጠት እና ሂሳቡን ማወራረድ ነው። ታዲያ ይህ ሁሉ ምን ማለት ነው? የስርየትና የፍርድ ግንኙነትን ስናይ ፍርድ የስርየት ሂደት አካል ነው ያልን ነው። ብዙ ጊዜ ስርየትና ምሕረት አብረው ሲሄዱ ነው የምናስበው። ምንጮቹ የሚያሳዩት ፍርድ የስርየት ሂደት ወሳኝ አካል መሆኑን ነው። ኃጢአትን ከጽንፈ ዓለም ለማጥፋት የኃጢአትን ምንጭ ብቻ ሳይሆን ንስሐን የማይገቡና በክፋታቸው የጸኑ ኃይሎችም ፍርዳቸውን መቀበል አለባቸው። ይህ ድርጊት የእግዚአብሔርን ፍትሕ ያሳያል። ይህም በበኩሉ ነጻ ፈቃዳቸው ፍጹም የሆኑትን ጻድቃን ፍጡራን
እምነት የበለጠ ያጠናክራል። ፍቅርና ፍትህ አንድ መሆናቸው የሚረጋገጥበት ነጥብ ነው። ጽድቅን በመሸለም ብቻ ሳይሆን ኃጢአትን በመቅጣትም የእግዚአብሔር ባህሪ ይገለጣል። ይህ ካልሆነ የጽንፈ ዓለሙ የሞራል መሰረት ይናጋል። ይህ ወደ አንድ ወሳኝ የጊዜ ቅደም ተከተል ጥያቄ ይመራናል። በጽሑፍ ውስጥ አንድ ጥያቄ ይነሳል። ይህ ሁሉ ማለትም የነጻ ፈቃድ ፍጹም መሆንና የመቅደሱ ስርየት መጀመር ከመጀመሪያው ትንሣኤ በኋላ ወዲያው የሚሆን ከሆነ ለምን ከሺህ ዓመት በኋላ ታላቁ ነጭ ዙፋን ፍርድ ያስፈልጋል? ለምን በዚያን ጊዜ ሁሉም ነገር አይጠናቀቅም? ይሄ በጣም ወሳኝ የሆነ ልዩነት ነው። ምንጮቹ እንደሚሉት የመጀመሪያው ትንሣኤ በቂ ማረጋገጫ ይሰጣል። ፍጡራን ሰይጣን በእሳት ባህር ውስጥ ሲጣል በመጨረሻ ለማየት መጠበቅ አያስፈልጋቸውም። የእግዚአብሔርን ባህሪ ሙሉ በሙሉ ስለተረዱ እርሱም ፍርዱ እንደሚፈጽም ስለሚያምኑና ስለሚተማመኑበት ነጻ ፈቃዳቸው ፍጹም ይሆናል። እምነታቸው በእይታ ላይ የተመሰረተ መሆን ያቆማል። ማለትም ማረጋገጫውን ካዩ በኋላ የቀረው የፍርድ ሂደት እንደሚፈጸም ሙሉ እምነት አላቸው ማለት ነው። ልክ አንድ ዳኛ የጥፋተኝነት ብይን ከሰጠ በኋላ የቅጣቱ አፈጻጸም ጊዜ ሊወስድ እንደሚችል እያወቁ የፍርዱን ትክክለኝነት እንደማይጠራጠሩት ማለት ነው። በትክክል ፍጹም አገላለጽ ነው። የእግዚአብሔር ቃል እውነት መሆኑንና ፍርዱ የማይቀር መሆኑን በተግባር አረጋግጠዋል። ስለዚህ የስሪት ሁዴቱና የጻድቃን ፍጥሯን ከጥርጣሬ መንጻት የሚጀምረው ከመጀመሪያው ትንሣኤ በኋላ ነው። ምንም እንኳን ቀሪ የኃጢአት ጉዳዮች ለምሳሌ በሺህ ዓመት መንግሥት መጨረሻ ላይ የሚከሰተው የሰይጣን የመጨረሻ ዓመት እና የመጨረሻው ፍርድ በኋላ ላይ የሚፈጸሙ ቢሆኑ ዋናው ነጥብ የጻድቃን ፍጥሯን ልብና አእምሮ ከጥርጣሬ የጸዳ መሆኑ ነው። ፍጥረትን ወደፊት ከኃጢአት የሚጠብቀውም ይኸው ጽኑና በማስረጃ ላይ የተመሠረተ እምነት ነው። እንግዲያው የዛሬውን ውይይት ስናጠቃልል ከምንጮቹ ያገኘን ዋና ሐሳብ ይሄ ይመስላል። አንድ ትልቅ ሰንሰለታዊ ክስተት አለ። የመጀመሪያው ትንሣኤ የእግዚአብሔርን ፍቅር እና ፍትሕ በተግባር በማሳየት የፍጡራንን ነጻ ፍቃድ ፍጹም የሚያደርግ ወሳኝ የማረጋገጫ ነጥብ ነው። ይህ ደግሞ ሰባቱን መቅሰፍቶችን የሚያካትተውን የመጨረሻውን የስርየት ምዕራፍ ያስጨምራል። ይህም በሰማይ የኃጢአት መዝገብን ማጽዳትና በምድር ደግሞ የኃጢአትን ውጤት ማስወገድን ያካትታል። አዎ፣ እና ይህ ሁሉ ሂደት አንድ ትልቅ ዓላማ እንዳለው መገንዘብ ያስፈልጋል። ጽሑፉ እንደሚለው ከመስቀሉ ጀምሮ ያለው ይህ ሁሉ ሂደት የኃጢአትን ችግር ከስሩ ለመፍታት እና በፈጣሪና በፍጡራን መካከል ያለውን ግንኙነት በፍጹም ነጻ ፍቃድ ላይ በተመሰረተ ፍቅርና መተማመን ላይ እንደገና ለማጥናት የተነደፈ ነው። ይህ የፍጥረትን ስራ ራሱ ወደ ፍጻሜ ለማድረስ የተቀረጸ መሆኑን ጽሑፉ ያሳያል። የፍጥረት የመጨረሻው ምዕራፍ የሚዘጋው ነጻ ፍቃድ ፍጹም ሲሆን እና ፍቅር ያለ ጥርጣሬ ሲነግስ ነው። ይህ በእውነት ሰፊና ጥልቅ እይታ ነው። ውይይታችንን ከማብቃታችን በፊት ለአድማጮች የሚተው አንድ የመጨረሻ ጥያቄ አለን። ምንጮቹ እንደሚገልጹት ራእይ 6 ላይ በዙፋኑ ስር ያሉ የሰማዕታት ነፍሳት እስከ መቼ ብሎ ሲጮኹ የባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ እንዲታገሱ ይነገራቸዋል። ይህ ማለት እነዚህ ክስተቶች ከመጀመራቸው በፊት እግዚአብሔር የተወሰነ የሰማዕታት ቁጥር አስቀምጧል ማለት ነው። ታዲያ የዚህ የተወሰነ ቁጥር ትርጉም ምንድን ነው? ለጽንፈ ዓለሙ ሁሉ የማያዳግም ምስክርነት ለመስጠት ምን ያህል ማስረጃ ያስፈልጋል? ይህ የሰማይ ዕቅድ እና የሰው ልጅ ታሪክ ይህን ታላቅ የፍጻሜ ምዕራፍ ለማድረስ እንዴት እንደሚተሳሰሩ ምን ይጠቁመናል? ይህንን እያሰላሰልን የዛሬውን ውይይት እናበቃለን።